ዲጂታል ማንነት ላይ ትኩረቱን ያደረገው አይዲ ፎር አፍሪካ ዓመታዊ ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። በመድረኩ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ድርጅት ተወካዮችም ታድመዋል። በጉባኤው መክፈቻ ላይ ንግግር ያደረጉት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሁሉንም ተጠቃሚ የሚያደርግ ዘመናዊ አካታችና መሰረታዊ የዲጂታል ማንነት መለያ ስርዓት መዘርጋቷን ጠቁመዋል። ዲጂታል ኢትዮጵያን እውን ለማድረግ ዲጂታል ማንነትን ማረጋገጥ ወሳኝ መሆኑን የገለጹት ጠቅላይ ሚኒስትሩ በኢትዮጵያ የተሰጠ ያለው ፋይዳ ዲጂታል መታወቂያ ካርድ ብቻ ሳይሆን ልዩ የሆኑ ቁጥሮችን የያዘና ማንነት የሚረጋገጥበት ስለመሆኑ ተናግረዋል። እስካሁንም ይህ መታወቂያ ለ15 ሚሊዮን ዜጎች ተደራሽ መደረጉንም ጠቁመዋል። We made a choice to build a modern, inclusive, foundational and scalable digital identity system. የራሳችንን ምርጫ በመውሰድ ሁሉንም ተጠቃሚ የሚያደርግ ዘመናዊ አካታች መሰረታዊ የዲጂታል ማንነት መለያ ስርዓት ዘርግተናል። አገልግሎቱን ባሉበት ቦታ ሆነው ምንም አይነት የገቢ የኑሮ ደረጃና ዳራ ሳይገድብ ማግኘት ይቻላል። ይህንን አሰራር ስርዓት ፋይዳ ብለን እንጠራዋለን። ፋይዳ በሀገረኛ አገላለጽ እሴት ማለት ነው። ፋይዳ ካርድ ብቻ ሳይሆን ልዩ የሆኑ ቁጥሮችን የያዘና ማንነትን የሚያረጋግጥ ነው። የግል ደህንነት የሚያስጠብቅና አስፈላጊ ሲሆን ብቻ ከሌሎች ጋር የሚጋሩት ነው። ፋይዳ ይፋ ከተደረገበት ጊዜ አንስቶም 15 ሚሊዮን ሰዎች ተደራሽ ማድረግ ተችሏል። ነገር ግን የኛ መሻት ከዚህ እጅግ የላቀ ነው። በቀጣይ ጊዜያት ሁሉም ህዝብ የፋይዳ ባለቤት እንዲሆን እንፈልጋለን። Toward a future where all residents are included. ዜጎች በዲጂታል ኢኮኖሚ ዘርፍ ተጠቃሚ እንዲሆኑ ፋይዳ ትልቅ እድል መፍጠሩን ገልጸው ለሁሉም ዘርፎች ምቹ መደላደል ማድረጉን የጠቆሙት ጠቅላይ ሚኒስትሩ ፋይዳን ለፋይናንስ፣ ጤና፣ ትምህርት፣ ቴሌኮም፣ የህዝብ አገልግሎቶች ከማህበራዊ ዋስትና ጋር በማስተሳሰር ተአማኒ የሆኑ መደላደል ለህዝቡ ለመፍጠር የተሰራ መሆኑንም ተናግረዋል። Faida is already unlocking access to vital services and opportunities. It is giving people across the country the means to participate in the digital economy. ፋይዳ አሁን ላይ በርካታ አገልግሎቶችና እድሎችን ፈጥሯል። ፋይዳ በመላው ሀገሪቱ የሚገኙ ዜጎች ዲጂታል ኢኮኖሚ ላይ ተሳታፊ እንዲሆኑ ጥሩ እድል ፈጥሯል። የዘርፉን መደላደል ምቹ አድርጎታል። የፋይዳ ምዝገባ ጅማሮ ብቻ መሆኑን በደንብ እንረዳለን። የዲጂታል ማንነት መለያ ዋነኛ እሴቱ ጥቅም ላይ መዋሉ ብቻ ነው። የኛ ስትራቴጂ ከዚህ ከመነሻው በእጅጉ የላቀ ነው። ፋይዳን ቁልፍ ከሆኑ እንደ ፋይናንስ፣ ጤና፣ ትምህርት፣ ቴሌኮሙኒኬሽን፣ የህዝብ አገልግሎቶች ከማህበራዊ ዋስትና ጥበቃ ጋር በማስተሳሰር ተአማኒ የሆነ መደላደል ለህዝቡ ለመፍጠር እየተሰራ ነው። Public services including social protection, we are building a trusted ecosystem where identity service ፋይዳ ኢትዮጵያ በአፍሪካ ፈጣን የሆነ ዲጂታል ኢኮኖሚ እንድትገነባ ትልቅ አበርክቶ እንዳለው የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ነጻ የንግድ ቀጠናን እውን ለማድረግም ወሳኝ ሚና ይጫወታል ብለዋል። የዲጂታል ማንነት መለያ መልካም አስተዳደርን ለማስፈን ወሳኝ መሆኑን ያነሱት ጠቅላይ ሚኒስትሩ ለዓላማው መሳካት በህብረት በመሰለፍ የአፍሪካን እምቅ አቅም ጥቅም ላይ ማዋል እንደሚገባም ጠቁመዋል። Faida will enable Ethiopia to participate in Africa's fast-growing ፋይዳ ኢትዮጵያ በአፍሪካ ፈጣን እድገት ላይ ባለው ዲጂታል ኢኮኖሚ እንድትሳተፍ በአፍሪካ ነጻ የንግድ ቀጠና ተግባራዊነት ላይ ቁልፍ ሚና እየተጫወተች ነው። ዲጂታል ማንነት መለያ መልካም አስተዳደር ለማስፈን አገልግሎት አሰጣጥን ለማቀላጠፍ ወሳኝ ነው። የዲጂታል ዘርፉን ለሁሉም ተደራሽ እንዲሆንም ያስችላል። ነገ ሩቅ የሆነ ህልም አይደለም። ሁላችንም በህብረት ወደፊት እንድንጓዝ አደራ ማለት ፈልጋለሁ። በዓላማና በህብረት በመሰለፍ የአፍሪካን እምቅና ያልተነካ አቅም ጥቅም ላይ ማዋል አለብን። unlock Africa's full potential. ኢትዮጵያ ከኮንፈረንስ ማዕከልነት ባሻገር የራሷ ማንነት ያላት ናት ያሉት ጠቅላይ ሚኒስትሩ እጅግ ውብ በሆኑ ከአዲስ አበባ ጎዳናዎች እንዲሁም ከመልክዓ ምድሯ ልምድ መውሰድ የሚቻል ስለመሆኑ አንስተዋል። ተሳታፊዎች ወደ መጡበት አካባቢ ሲመለሱም ሁሉም ሰው አስተማማኝ የዲጂታል ማንነት መለያ እንዲኖረው በቁርጠኝነት እንዲሰሩም ጠይቀዋል። Ethiopia beyond the conference halls. From the vibrant street of ኢትዮጵያ ከኮንፈረንስ ማዕከል ያለፈ ማንነት ያላት ሀገር ናት። ከአዲስ አበባ መንገዶች አንስቶ እጅግ የተለዩ ባህሎች፣ አስደማሚ መልክዓ ምድሮች ያሏት በመሆኑ ብዙ ልምድ ልትወስዱበት ትችላላችሁ። ወደ መጣችሁበት ስትመለሱ ሁሉም ሰው አስተማማኝ የዲጂታል ማንነት መለያ እንዲኖረው በቁርጠኝነት እንደምትሰሩም አልጠራጠርም። a future where every individual holds a trusted digital identity.
በአይዲ4 አፍሪካ ዓመታዊ ጠቅላላ ጉባኤ ላይ የ105 የዓለም ሀገራት ተወካዮች እየተሳተፉ ሲሆን ከነዚህ ውስጥ ደግሞ ከ50 የሚበልጡት የአፍሪካ ሀገራት ተወካዮች ናቸው። በጉባኤው 2200 ሰዎች እየተሳተፉ ሲሆን 1800ዎቹ የተለያዩ የዓለም ሀገራት፣ 400ዎቹ ደግሞ የሀገር ውስጥ ተሳታፊዎች ናቸው። በጉባኤው 120 ዓለም አቀፍ የአውደ ርዕይ አቅራቢዎች የተሳተፉ ሲሆን ይህም ኢትዮጵያን ተመራጭ የማይስ ቱሪዝም መዳረሻ ያደርጋታል። ማይስ ቱሪዝም ቢዝነስና ሙያዊ ሁነቶች ላይ የተመሰረተ የቱሪዝም ዘርፍ ነው።